ጋር አስቀመጠችኝ፣ ስራ አስገባችኝ። በቲክቶክ አውቀሻት ማለት ነው? ባህሬን ላይ ኮንታክት ሆነሽ ቲክቶክ ላይ አውቀሻት? አዎ። ኦኬ። ከዛ ቲክቶክ ላይ አወኳትኝ። ከዛ ቁብ እንግባ አለችኝ ማለት ነው። እኔ ማንንም አላምንም። እኔ ግን ራሴን ስለማምነው መጀመሪያ ቁብ ተሰጣችሁኝ እገባለሁ፣ እንደዛ ካልሆነ ግን መግባት አልፈልግም አልኳት። ከዛ እሺ ሁለተኛ እቁብ ላይ ትወስጃለሽ አለችኝ። በዚህ ተስማምቼ አንደኛ እቁብ ሌላ ልጅ ወሰደች፣ ሁለተኛ ላይ እኔ ወሰድኩ ማለት ነው። ከዛ እቁብ የጀመርነው ሀቡዬ 9 ሆነን ነው። ከዛ 9 ሆነን እስከ 7ኛ እቁብ ድረስ በሰላም ከፈል። እስከ 7 ወር እሷ ያስገባችኝ ቤት ነው የምሰራው ስራ ማለት ነው። ከዛ በየወሩ 20 ብር ቤት ኪራይ አለ። 20 ዲናር የባህሬን 20 ዲናር። አዎ የባህሬን 20 ዲናር ማለት ነው። ከዛ እኔ ምን አልኳትኝ ሀውዬ፣ እኔ ቤት እረፍት መውጣት ስለማልፈልግ እኔ የልጅ እናት ነኝ፣ ልጄን ማሳደግ ነው የምፈልገው። በየወሩ እየወጣሁ ላንቺ ቤት ኪራይ መክፈል አልችልም፣ እረፍት መውጣት ስለማልችል የቤት ኪራዩን እባክሽን እህቴ ተይልኝ አልኳት። ሻንጣዬ እሷ ጋር ነው። እኔ ክፉ ነገር አስቤ አይደለም። ሻንጣውን ላውጣና ከ15 ቀን በፊት ማለት ነው የነገርኳት። በዚህ ወር ሻንጣዬን ላውጣና እኔ መዳሜ ጋር ተስማምቻለሁ፣ ጠቅልዬ መስራት ነው የምፈልገው እና ለልጄ ትምህርት ቤት እከፍለዋለሁ፣ ላንቺ 20 ዲናር የምከፍለውን እና እባክሽን ተባበሪኝ ብዬ በትትና ጠየኳት። ከዛ ሀቡዬ መንግስት ታውቂያለሽ፣ እኔ በህይወቴ ቤሩት 6 አመት ሰርቻለሁ። በህይወቴ እንደዚህ አይነት ሰው አጋጥሞኝ አያውቅም። ሰውን ስወድ ከልቤ ነው። እንደዚህ አይነት በህይወቴ አጋጥሞኝ አያውቅም ሀቡዬ። ከዛ 20 ዲናሩን ግዴታ ትልኪያለሽ አለችኝ። እኔ ከ15 ቀን በፊት ነው የነገርኩሽ። እኔ እስከምፈልግ ድረስ ነው አንቺ ጋር መቆየት የምፈልገው። እስከ 7 ወር ዝም ብዬ ነው ቤት ኪራይ የምከፍለው። እረፍት አንድ ጊዜ ብቻ ጥርሴን አሞኝ ወጣሁ። ከዛ በኋላ ወጥቼ አላውቅም። ከዛ ካልከፈልሽ በፖሊስ አስይሻለሁ። እኔ እዚህ ባህሬን ምድር ላይ እስካለሽ ድረስ ግዴታ ትከፍያለሽ አለችኝ። ግዴታ ማለት ነው። እንደዚህ ስትለኝ ግዴታ የምታስከፊኝ ከሆነ አያለሁ፣ የምታመጪውን አምጪ ብዬ የቁብ ብር ብቻ ላኩላት ማለት ነው። ከዛ ላስገባችን ሴትዮ ደውላ 20 ዲናሩን አስገቡ፣ ደሞዛ ላይ ወሰዱና አስገቡ ትላለች ማለት ነው። የማዳምሽ ስልክ በምን አወቀች? እሷ ነች ስራ ያስገባችኝ ሀቡዬ። ለካ ኢጃዛ ቤት ባለቤት ነው ሙዲራ ነው። ከዛ የግዴታ በቃ እንደዚህ ነው መሆን ያለበት። እኔ ከ7 ወር በፊት ነው አንቺ ጋር ስገባ የነበረው። ከዛ አቡዬ እኔ የቁቡን ብር ልኬላት ልጄን ይሳይ ነው የምልሽ። ይቺ ፎቶዬን ለጥፋ የ10 ሰው ቁብ ይዛ ጠፍታለች። እባካችሁ ባህሬን ያላችሁ ሌባ ናት ተባበሩኝ ብላ ፎቶዬን ለጠፈች። ከዛ እኔ ታባቴ ልግባኔ አቡዬ እንደዚህ አይነት ነገር እኔ አይቻላቅም። እኔ በሐቅ ነው እየሰጠኋት ያለሁት፣ ቤት ኪራይ ብቻ ነው አልከፍልም ያልኳት። ከዛ ላይ ገብታ ፎቶዬን ለጥፋ ኦሬዲ እኔን ሰዎቹ ጋር አጣላችኝ። ሌባ ናትኝ ትዘርፋችኋለች ምናምን ብላ ሰዎቹ ጋር አጣላችኝ። ኮንትራት ቤት የጠፋችው ወርቅ ዘርፋ ነው፣ ሰውየው ሊደፍረኝ ነው ብላ ነው ምናምን ብላ ላይ ማውራት ጀመረች። እኔም ቦልካኛለች። በየት በኩል ልግባ? ከዛ የሆነች እህት ያለች ቤሩት እሷን እንደምንም ብላ እኔን አስገባችኝ። የሆነች እህትም ዱባይ ያለችኝ፣ እነሱ ተባብረው አስገቡኝ። ምንድነው የምትፈልጊው አልኳት። ከዛ መጀመሪያ ቀን ተናድጄ ስለምን ቁብ ነው የምታወሪው እንደውም አላቀልሽም አልኳት ማለት ነው። ከዛ በሁለተኛው ቀን ቤተሰብም ሲቆጣኝ እንዴት እንደዚህ ታረጋለሽ? እኛ እናቃለን ቁብ እንደበላሽ፣ ማትሽ ከሆነ እኛ እንከፍላለን እንጂ እንዴት አይነት ነገር ነው የምታወሪው? ከዛ እንደዚህ ሲልም በሁለተኛው ቀን ገባውና አሁን ሁሉ ላይ ገብተሽ ስሜን አጥሪ፣ ለምን 10 ሰው ብለሽ ጻፍሽ፣ እንደምን እንደዛ ረክሽኝ ያልኳት ማለት ነው።
እዛ ባህሬን ላይ እኔ ነኝ አዛዥ አለችኝ። እኔ እስካለው ድረስ አንቺን እንደፈለኩ ማድረግ እችላለሁ። አንቺን በፖሊስ ማስይዝሻለሁ፣ ከፈለኩ በሰው አስደበድብሻለሁ ያለሽበት ስትል ኦሬዲ ከሰዎቹ ጋር ጣልታ አስወጣችኝ። እግዚአብሔር አይጥለኝም። መቤት የማርያም ተከትላኝ የሆኑ ልጆች አገኙ፣ እነሱ አስጠጉኝ አቡዬ እና እስካሁን ፎቶዬን ለጥፋ እያወራች ነው። ነይና ላይቭ ላይ እንነጋገር አልኳት። ከዛ በፊት 240 ብር አለባት፣ 260 ዲናር አለባት። 60 ዲናር አለብኝ የቁም ማለት ነው። 60 ዲናሩ ልስጥሽና ስሜን አታጥፊ፣ እማቀው ነገር አለ የምትይም ከሆነ ነይና ላይቭ ላይ እንነጋገር አልኳት። እኔ የሆነ ቤት ገብቼ ሼር ተደረገላት። ስትጠራ አልመጣም አለችኝ። እኔ አንቺን አይደለሁም አንቺን እንደዚሁ አሳድጄ አለቅሽም ማለች። እኔ ባህሬን ላይ ወረቀት ያለኝ ልጅ ነኝ፣ ስለዚህ ምንም አታመጭም ማለችኝ። አቡዬ ከቻልሽ አሁን ጥሪያትና እውነት ካላት ታውራ፣ ያለበለዛ ደግሞ ፎቶዬን ታጥፋለች። ኦኬ፣ ያው ከሁለት ወገን መስማት አለብን ግዴታ። አዎ ከሷም ጥሪያት። ከዛ ደግሞ አቡዬ የሆነች ልጅም የቁብር ይዛብኝ ጠፋች እና ትልልቅ ሚዲያ ያላችሁ ባካችሁ ተባበሩኝ እያለች እሷም ስለፖሰተች በዛውም የምታወራው ካላት አንቺ ጋር ትምጣና ታውራ። እኔ ግን ሀቄን ማውጣት እንፈልጋለሁ። እምወዳቸው እህቶች አሉኝ፣ እምወዳቸው ጓደኞች አሉኝ። እኔ በሷ መታወቅ አልፈልግም። 20 ዲናር ይሁን ጣጣንታ 20 ዲናር አቡዬ በየወሩ እኮ 20 ዲናር ነው እኮ። እኔ ረፍት ካልወጣሁ ለምንድን ነው ቤት ኪራይ የምከፍለው? አይደለም የአንድ 20 ዲናር 15 ቀኑ ሻንጣሽን መውሰድ እንዴ! አንድ ሰው ኢጃዛ ካልፈለገ መብቱ ነው መልቀቅ። ስለዚህ መልቀቅ ከፈለግሽ አንድ 20 ዲናር ከፍለሽ ሻንጣሽን ወስደሽ መልቀቅ ትችይ ነበር። ለምን መጀመሪያም ሳልፈልግ ነው እንጂ አስከፈለችኝ። አስገድዳ እኮ ነው፣ አስፈራርታኝ እኮ ነው። ወረቀት ስላለኝ አስይዝሻለሁ እያለችኝ ነው ስከፍላት የነበረው። እኔ ፈልጌ አልነበረም፣ ራሴን ችዬ ነው የጠፋሁት። እንደ ሰው እንዳበሻ ተቀብላኛለች። ለዚህ አመስግኛታለሁ። ቤቷ ስቀመጥ የሻይ ማርያምን ነው የምልሽ፣ ሻይ ገዝቼ ነው የምጠጣው። ማዘወት ሰጥቷል። ሻይ ገዝቼ ከዛ የኔን ትራፊ ነው ስትበላ የነበረው። እኔ ስራ ፈትቼ 3 ቀን አልተቀመጥኩም። እንደዛ ስትል የነበረው በዛ ላይ ደግሞ እንዴት የ10 ሰው ቁብ ይዛ ጠፋች ብላ ትፖስታለች። እሺ ስለዚህ ማለት ነው አሁን ይሄኛው አንቺ እውነት ይኖርሽ እሷ ስለማናቅ እንጥራትና ከሷ ምን ልስማ። ፎቶ ቁጥርሽን ላኪልኝ፣ ዋትስአፕ ላይ ላኪልኝ ወይስ አንቺ ልጥራት? እሺ ስምጣና ከሷም ሰምተን ከዛ ማን ጋር ሀቅ እንዳለ አይተን ከማን ጋር መቆም እንዳለብን እንወስናለን። እሺ አቡዬ በጣም ነው ደስ የሚለኝ። ማን ነው የሚቀበላት? ቁጥር ነው ያንዳችሁ ያለ ማንም ነው ተራባላኩ እንግዲህ ያምላኪ ተሽማን ማሂ ይኮለታሪዮ ለሚኒ ስልክላኪ ማለት እሺ የኢትዮጵያ ቁጥር ነው አቡዬ፣ ችግር የለውም። ዋትስአፕ ብቻ ይኖር ነው የኢትዮጵያ ቁጥር ችግር የለውም። ዋና ዋትስአፕ አለው። ቁጥሬን ንገሪኝ አንዴ። እንዴ አደባባይ ላይ አይደለም በኢንቦክስ ነው የምትጽፊላት? ለምን እኮ በኢንቦክስ ነው። አይ ጓደኛዬን ነው የምላት። እሺ እኔም አንድ ጊዜ መስሎኝ እንደዛ አስቤ ነበር። ዋይ ዶንት ጀስት ጊቭ ሄር እና አቮይድ ፕሮብሌም ያልሽው ለአንድ ጊዜ ቢሆን 20 ዲናር እኔም እንደዛ እያልኳት ነበረ። 20 ዲናር ጣጣ ከቢያበጣ ብዬ ግን አንድ ጊዜ አይደለም አታቆሚም ነው እኔን ያስጠፋውሽ እስከ መጨረሻው የኔ ቤት ኢጃዛ ቤት ተከራይነትሽን አታቆሚም አለችኝ ነው እያለች ያለችው። አይ ዶንት ኖ ይሄ ደግሞ ማገነንነት እውነት ብላት ከሆነ ስትመጣ እሷን ጠይቀናት። እድሜ ልክሽም ባህሬን ላይ እስካለሽ እኔ ኢጃዛ ቤት ነው የምትኖሪው ለምን እኔ ስላስጠፋሁሽ ከሆነ ይሄ የማይሆን ነገር ነው። ግን አንድ ጊዜ ብቻ 15 ቀን ገና ሲቀረው ስለተናገረች 20 ዲናሩን ክፈይ ብላት ከሆነ ኢትስ ኦኬ። 15 ቀን ለተቀመጠበት የሙሉ ወር ክፈይ የተባለችው ከፍላ ሻንጣዋን ብትወስድና ነገር
አቡዬ እኔ ሙሉ መረጃ አለኝ። የሰደበችኝ ያስፈራራችኝ እኔ ሴትዮዬ እንደተባበረችኝ ከሷ አረባ ያመጣችኝ በ20 ቀኔ የጠፋሁባት መዳም በጣም ተባብራኛለች። አቡዬ እግዚአብሔርን ነው የምልሽ። በጣም የክፋቷ ጥግ ልነግርሽ አልችልም። እሷ ስትመጣ አወራሻለሁ ብዬ ነው ዝም ያልኩት። እሷ ስትመጣ ልክ ያለው እሺ ቁጥር ላኪ። እስከዛ ድረስ አልሐምዱሊላህ ታውራ። አልሐምዱሊላህ። እሺ ሀቡ ሰላም፣ እንዴት ነሽ? ወንድሜ እንዴት ነህ? ደህና ነሽ? አለን። በመጀመሪያ በጣም ነው የማደንቅሽ። ስላገኘሁሽ በጣም ደስ ብሎኛል። ብዙ ጊዜ ስጠብቅሽ ነበር። ከስርም ኮሜንት እየጻፍኩ ነበር። ያው ሰው ስለሚበዛ እድሉን አላገኘሁም ነበር። ወንድሜ ብዙ ጊዜ እከታተልሻለሁ። እሺ። እና በምትሰሪው ስራም ደግሞ በጣም ነው በቃ እንትን የምለው ማለት ነው። ብዙ ሰዎችን ስትረጂ ምናምን ሳይ በጣም እንትን ትይኛለሽ ማለት ነው። ወንድሜ እና እኔ ደግሞ ዛሬ የመጣሁበት ምክንያት ያው በደላላ ምክንያት ነበረ። ገብተሻል? ያው ሁላችንም እንታለላለን። ያው በሱ ምክንያት እንደዚህ በመጀመሪያ ላይ ያው እኔንም የመጣሁበት ሰው ነበርና ያው እንደዚህ የመጥቼበት ምናምን እዚህ ገብቼ ስራ የተወሰነ 3 ወር ነው 4 ወር እንደቆየ ወይም ደግሞ እንደዚህ አንድ ፋሚሊ ነበረ እሱን እንደሰጠው መጨረሻ ላይ የመንገድ ምናምን መዘጋጃት ተፈጠረ ተብሎ በሱ ምክንያት ቆይ ነገ ዛሬ መልሳለሁ በሚል ምክንያት አቆይቱኝ ምናምን ነገር አሁን መጨረሻ ላይ ስልክ አላነሳልኝ ያለ ማለት ነው። ሰውዬው እዚሁ ነው ያለው ማራት ውስጥ ማለት ነው። አሁን 4ኛው ወሩ አካባቢ ይመስለኛል። ያው እንደዚህ አቀራርሽ ሁሉ ነገር ማውራት እንትን ስለማል ዋናው ነው ይወራው ይችላል ማለት ነው። እሺ ወንድሜ ግን የደላላ ጉዳይ እኮ ለትንሽ እስከምድን ድረስ የደላላ ጉዳይ ትንሽ ረክ ላይ ነኝ። ሄጄ ዶክተር ከጭቅጭቅ ራቂ፣ ትንሽ ከስትረስ ከጭንቀት ራቂ ስላለኝ ለትንሽ ጊዜ እስከምድን ድረስ ከደላላ ጋር ፈጣሪ ያሽርሽ። አንቺንም እኔ አሁን በቃ ያለ አይደል መጀመሪያ ላይ እኔ ወደ ክስ ወደ ምናምን ከመሄድ አንቺን ሽማግሌ አድርጌ ልክሽ አናግረሽው እንደዚህ እሱም ቀርቦ እኔ ፊት ያለውን ነገር ማውራት ከቻለና እውነቱን እንትን ብሎ እዚህ ነው አንቺ ፊት መናገር ከቻለና ምን እያሰበ እንደሆነ ስልክ የማያነሳልኝ ለምን እንደሆነ አንቺ ጋር መጥቶ መናገር ከቻለ እውነቱን ችግር የለም። እሱን ነገር እንትን ለማለት እኮ ትንሽ እስክድን አጠብቀኝም ታዲያ ለዛ ታርቺ ምትጋኩ ለማነጋገር ችግር የለም። እኔ አንዴ ከወጣሁኝ ሁለተኛ እድሉን ስለማላገኝ የሚገርም በጣም ዛሬ ችግር ላይ እንግሊዝ ጽፋ ይቻ ያስገባው አይደል? ሊንክ ያስገባው አንቺ ነሽ ያስገባሽኝ አውቃለሁ። እስከዛሬም ያው እየጻፍኩኝ ግን ሰው ስለሚበዛ ምናምን እንደዚህ እድሉን አላገኘሁም ነበርና ለዛ ነው እንደገባሁኝ አሁን ቶሎ ብዬ ነገርኩሽ። ብዙ ነገር ነው በቃ የሚያወሩት ገብቶሻል። እንደዚህ ሌላ ልጆችንም ከኢትዮጵያ እንትን ብለዋል፣ ከዚህ ሊወጣ ይችላል ቶሎ እንትን ማለት አለበት ማስያዝ አለበት ምናምን ይሉኛል። ግን እኔ መጀመሪያ ላይ እንደዚህ እንትን ብዬው ሽማግሌ መጀመሪያ ላይ አስጠይቀው ምናምን እሺ ብሎ እንደዚህ በሰላማዊ መንገድ እንትን የሚል ከሆነ ክስ ከመሄዴ በፊት እኔ የምፈልገው ገንዘቤን ስለሆነ እሱን ከመለሰልኝ ደግሞ እኔ ክስ ለምን እሄዳለሁ የሚለውን ነገር ነው እኔ መጀመሪያ ላይ አስጠይቀው ብዬ ያሰብኩት ነበር ማለት ነው። እኮ ትንሽ ደህና ሰሞን እኔ ቃል ይቅርልሃለሁ እናገርልሃለሁ ጣጭ እዚህ ጋር እኔ ራሴ አስገባሃለሁ። እሺ አመሰግናለሁ። ላከችልሽ ቁጥሩን ልክ ያለሁኝ ልክ ያለሁ ኮድ አስገባሽ ክላስ ሊበከፊት ለፊትና የሀገሩን ኮድ እንትን ማለት ነው። አንዳንዶቻችሁ ግን ለእኔ አታዝኑ። አሞኛል እያልኩ የነገርኳቸው ጠይቂለት አናግሪለት የምትሉ ዶክተር ከጭቅጭቅ ከጭንቀት ከስትረስ ራስሽን አግሊ ብሎኛል ምን ያለኝ እያልኳችሁ
ኢትስ ኦኬ። አንቺ ብትሞቺ ሞቺ ብቻ የእሱን ብር ደላላ ይመልስ ነው። ለነገ አትፈልጉም፣ ለዛሬ ብቻ ነው። ዛሬ አገልግላን ትሙት ነው። እስከምንድን መታገስ አትችሉም? ከብዙ ደላላ ጋር ብዙ ተከራክሬያለሁ። ተዝቶብኝ ብዙ ነገር አሳልፌያለሁ አይደል? አሁን ግን ምን ላይ ነው? ለምንድን ነው? እኔም እኮ ኢትዮጵያ ይሄታችሁ እኮ ልታዝኑ ይገባል። ብሩን ለተበላ ሰው እንደምታዝኑት ሁሉ ለእኔም ደግሞ ልታዝኑልኝ ይገባል። እሺ ላክሽ ቁጥርሽን ማነው ስሟ ልጅቷ? እሙ ሀውዬ በሀይሚት ብዙ ቆይታለች፣ ትታወቃለች። እንዲያው 20 ዓመት ነው የቆየችው ሙዬ። እኔ ባለ ጊዜ ነኝ ምንም አታመጭም አለችኝ። በሀይሚት ባለ ጊዜ ብሎ ነገር አለ እንዴ? እመቤቴን እኔ ቦይሱ ሁሉም አለኝ፣ እልክልሻለሁ። ሁሉም ምን በግላት ቢሆን ስለማሰማለሽ ራሷ ተንጣራ። እሺ ያንቺ ማን ነው ማለት? የኔ ሃይማኖታዊ ሃይማኖት ሀቢባ ነኝ። የእሙኛ ከራይሽ ምስክርላኪ ዩቲዩብ ዋትስአፕ እሺ እሷ እስከምትመጣ ከራራ እስከምትመጣ አንዳንዱ ጀዛ ቤት ያላቸው ሰዎች እድሜ ዘላለምሽን ለእነሱ እየከፈልሽ እንጂ ስራ እንድታገኘ አይፈልጉም። በጣም በሰው ጉልበት የሚጫወቱ ቆሻሾች አሉ። አያውቁም ብላ ስራ ገብተሽም ግን ኢጃዛ ቤት እንድትቀይሪ አይፈልጉም። ቢካዝ ዚስ ኢዝ ቢዝነስ፣ ለእነሱ ቢዝነስ ነው። ከእነሱ ከራይ ቤት ወጥተሽ ሌላ ከራይ ቤት ስትገቢ ለሌላ ከራይ እየከፈልሽ ነው። እነሱ ትርፋቸው ላይ ያለው ሀብዬ ራናቦችን በመሰብሰብ ነው የሚተዳደሩት። ስለጠፋቻት ራሷ ናት። እኔ ባስጠፋሁሽ እንዴት ሌላ ሰው ቤት ትገቢያለሽ ነው ጉዳዩ። ገባችሁ? ማን ነበር ስምሽ? ይቅርታ ሃይማኖት ነው ስምሽ? እኔ ሃይማኖት እሙዬ ነው ማውራት። እሺ ምን ታድርጊ? ኦኬ ቮይስ አድርጌላታለሁ፣ ግን አንድ ራይት ነው። ዋትስአፕ ይሰራል። ዋትስአፕ ይሰራል። ሀውዬ ግን እኔ ላይቭ ላይ ስለምትከታተሉ ራይት ሆናል። እሺ በጣም ጫጫታ አለ። ምን ጉድ ነው? አሁን ምንም የለም፣ ብቻዬን ነኝ። አሁንም አለ ጫጫታ አለ። ኤልፎን ስላረኩ ይሆናል። ኤልፎኑን ላውጣ ምናልባት። ብዙ ሰዎች ሚስቁ ቢያወሩ ቲቪ ከሆነ ዝጊው። ኧረ ቲቪ አይደለም፣ ሳሎን ሰዎቹ ናቸው የሚንጫጩት። ከራኩ ደግሞ ኔትወርክ። መዳም ቤት ነሽ?
ኖ ረመዳን ቤት ነኝ አብዬ ቁጥሬስ ጭኛሻት ጓደኛሽ እኮ መዳም ቤት ተገናኝተን ዛሬ 40 አይደለ 40 ይሰባሰባሉ። ኦኬ ሰዎቹ ልጆቻቸውን ይዘው መጥተው ነው? አዎ እኔ ልጇ ቤት ነው የምሰራው፣ እናቷ ቤት መጥተን ነው። እርዳታ አይደለም አስገቡኝ በአላ ኔትወርክ አስወርዴ ነው የምትለው ልጅ የሆነች ልጅ አስገብቼ ነበር ችግር ላይ ነኝ ገንዘብ አይደለም ብላ እና ኔትወርክ ነቅላት ነው ግን ስሟን አላስታውሰውም። ልጆች ወዲያው ነው የምረሳው። አይዶን ምን እንደሆንኩኝ ጋይስ ጎበዝ ነበርኩ በፊት ስም መያዝ ላይ ሰዎች ስም ይዝ መያዝ ችል ነበር ምናምን ሁሉ ነገር እየረሳሁ ነው። ፊሽ መውሰድ አለብኝ በጣም ወዲያው ማይ ጋድ ከዚያጅና ምልክት ነው። እስቲ 36 የገባችሁ ሰዎች ነገሩን 36 ሊገባ ሲል እንዲህ ነው የሚያደርገው። ፌብራሪ እኮ 36 ሊገባ ነው ኔክስት መንዝ። ወይ ጉድ ገባ የለም እዚህ ውስጥ የሁላችሁም ታላቅ ነኝ እኔ ነኝ እያለች ነው። አገኘዋለች ነው ይኸው አየኋት አስታወስኳት። እንትኑ አለሽ ቲክቶክ ፕሮፋይሉ አለሽ ቲክቶክ ሃይማኖት ወይ ያቡ ቲክቶክ ካለሽ ስክሪንሾት ላኪ ፕሮፋይል ስክሪንሾት እሺ ፕሮፋይል ስክሪንሾት ካላወቅሽ እንዲገባሽ እኔ ልክልሻለሁ ፒንስታዲ ምልክልሽን አይነት ነው የምትልኪልኝ እሺ ላይቭ ያስወጣኛል ሀቡዬ ቲክቶክ ላይ ስገባ ሷት ቲክቶክ ላይ ያስገባውሽ ነው ይኸውልሽ እንደላኩልሽ ቲክቶክ ፕሮፋይል የሚፈልገው እንደዚህ ነው። እዩ ምሳሌው እሺ ሀቡ አንቺ ባለሽበት ብሬን ተበላ ውሳይ ደግ አደረገ እና እኔ ምን አገባኝ? አንቺ ባለሽበት ብሬን ተበላ ማለት ነው። አልገባኝም። ምን ማለት ነው? አንቺ ባለሽበት ብሬን ተበላ። እንዴት አንቺ ባለሽበት ምድር ብር በላ ነው? እንኳን እኔ ባለሁበት ፖሊስ ባለበት እየተበላችሁ ነው። ምን ልትሆን ሰጠህ አንተ ብር? እሺ አሁን ሂባን እንስማት። ሀቢ ነው የሚለው። ሀቢን እንስማት። ላውራ እኮ ምን ጉድ ነው የምትይው ነገር? ዙዙ ራሱ ምን ጉድ ነሽ ስላት ትስቃለች። እሺ ሰላም እናት እንዴት ነሽ? ደህና ነኝ። ሰላም ነው አለሁልሽማ። በመጀመሪያ በጣም ነው የምወድሽ። እሺ ፈጣሪ ይውደድሽማ። ማለት ማስገባት ማመን አልቻልኩም እና ልቤ ድው እያለ ማለት ነው። አይዞሽ የኔ እናት። ወይኔ የምር እኔ ቤት መግባት ግን እንደዚህ ያስፈራል? ምን ጉድ ነው? ሁላችሁም እየገባችሁ መግባቴን ማመን አልቻልኩም። ልቤ ድው አለ። ትንፋሽ አጠረኝ። ወይኔ ጉዴ ምናምን የምትሉኝ ምንድን ነው? ከድሮ ጀምሮ ነው እና የምከታተልሽ ምናምን አዶን ቢል ማመን አልቻልኩም እና እሺ እና ያው እኔ ማለት ታሪክ ኖሮኝ ምናምን ሳይሆን just አንቺን ይሰማል እናቴ። ወደ ጉዳይሽ ትገቢ ነው ሀቡዬ ልክ ያለው። እሺ እናቴ እሺ የኔ ውድ እየሰማንሽ ነውማ።
እሺ እና አሁን ላይ በቃ ካንቺ ምክር ፈልጌ ነው። እሺ እናቴ እኮ ምክር በምን ጉዳይ ልምከርሽ? ከስምሽ ተነስቼ ልምከርሽ? በምን ጉዳይ? ሀቢባ እባላለሁ። ሀቢባ? ኧረ ሞክሼ ታዲያ ቆፍጠን በያ እንደ ሀቢባ ማሬ። ሀቢባ ሆነሽ እንደዚህ ትርበከበቻለሽማ። ሀቢባዎች እኮ ቆፍጣኖች ነው ምናምን። እሺ ማን ንገሪኝ፣ በምን ጉዳይ ነው መመከር የምትፈልጊው? እሺ ማለት አንዴ ቮይስ ላደርግ ነው። አንዴ ሀቡዬ፣ አንዴ ሀቡ አንዴ ጠብቂ። እሺ ምንድን ነው የገባሽ? እሺ አሁን ላይ ማለት ተምሬ ምናምን የምኖረው ደሴ ነው እና በጣም በቃ ሰክሰስፉል ለመሆን በቃ በጣም ማለት በትምህርት ቤተሰቦቼ ምናምን በትምህርት እንደሚያልፍልኝ ምናምን በቃ ይሄ ትምህርት ህይወት እንደሆነ ምናምን እየነገሩኝ ምናምን ነበር ያደግኩት ማለት ነው። እና ተምሬ ምናምን በቃ መጨረሻ ላይ ሰክሰስፉል እንደመሆን ምናምን ነበር የማስበው። ከዛ ኢቨን ትምህርት ቤት ሁላ ስውል ምናምን በቃ ዝም ብዬ ምግብ ሳልበላ ሙሉ ቀን በቃ ሳነብ ምናምን እንደዚህ ምናምን ነበር የምውለው ማለት ነው። እኔ የምልሽ ሀቢባ ችግር ላይ ነኝ የገንዘብ አይደለም ብለሽ ነው የገባሽው እኮ። የገንዘብ እኮ አይደለም እኮ ችግር ላይ ነኝ ብለሽ ነው የገባሽው። ስለምንድን ነው የምታወሪው? እዚህ ቤት እኮ በጣም ብዙ ችግር የምንሰማበት ቤት ነው። ብዙ ችግር ላይ ያሉ ሰዎች የሚገቡ ምንድን ነው ምናምን ገንዘብ አይደለም ብዬ ስለገባሁኝ እና ብቻ ተምሬ ምናምን ከዛ ከ3 አመት በፊት ምናምን እንደዚህ መታመም ምናምን ጀመርኩ ማለት ነው። ማለት ከዛ ሐኪም ቤት ሲሄድ ምናምን ሜቢ እዚህ ጋር አሁን የሕክምና ባለሙያ ምናምን ካለ የሕክምና ባለሙያ የለም። አቅራቢያሽ የሚገኝ ፖሊስ ጣቢያ ማነው? አቅራቢያሽ የሚገኝ ሆስፒታል ሂጂ። የሕክምና ባለሙያ ያለው ሆስፒታል ውስጥ ነው፣ ቲክቶክ ላይ አይደለም። እሺ እኔ ግን አምኜሽ ነበረ ያስገባሁሽኝ። የእውነት ችግር ላይ መስለሽኝ አስቤልሽ ነበር ያስገባሁሽ። ግን አንቺ ልትሞላቀቂ ነው የገባሽው። በጣም ያሳዝናል። ስንት አይነት ጉድ፣ ስንት አይነት ችግር የምንሰማበት ቤት ውስጥ ገብታችሁ ውስጥ ልሙት ለመያዝ ምናምን ሙልቅቅ ብልጥጥጥ ለማለት ስትሞክሩ እዚህ ቤት ጊዜ የለንም እኛ። እሺ ብዙ ችግረኛ አለብን። ኢቭን ውሸታም መሆንሽ የሚታወቀው የምትፈልጊውን አታውቂውም። ምን ፈልገሽ እዚህ ቤት እንደገባሽ አታውቂም። ከተታለሉልኝና ካገኘው መማሪያዬን ልጨርስ ብዬ የሆነ ነገር ልብላ ወይ የትምህርት ቤቴን ክፈሉልኝ ልበል፣ ትምህርቴን አቋርጫለሁ፣ ወይ ደግሞ ታምሜያለሁ የመታከሚያ ብዬ የሆነ ነገር ብቻ ያገኘሁትን በዚህም ሆነ በዚህ በተመቸኝ ቀዳዳ ገብቼ የሆነ ነገር ይዤ ልውጣ ነው። እዚህ ቤት እንደዚህ አይነት ነገር አይሰራም። ፈርስት ኦፍ ኦል አንድ ሰው ዋሽቶ ከገባ እዚህ ቤት ውሸታም ነው። ውሸታም አናስተናግድም። ኦኬ ኧረ በፈጣሪ እሺ ቆይ ሚስቷ እንትን ነች። እናንተ ደግሞ ወይ 4 ሰዓት
ጻፉ። አስተማሪ ታሪክ አለኝ። ልጅቷ አይታው እስክትመጣ ድረስ የማናት የሃይማኖቱ ጉዳይ እስክትመጣ ድረስ አከራይዋ ሌላ ሰው አስተማሪ ታሪክ ሀቡዬ እኔ ከመጀመሪያው ጀምሬ ልንገርሽ እስከምትመጣ ባለችበት ብታውሪ ይሻላል ብዬ እኮ ነው። እሺ ግን በጣም ጫጫታ አለ አንቺ ጋር ራሱ ሃይማኖት እንዴት እንደምንሰማሽ አላውቅም በእውነት። አይ ኤልፎን ነው የሚሆነው። ቆይሽ ኤልፎን ይላወጣ አይደለም ኤልፎን አይደለም የሰዎቹ ጫጫታ አሁንስ ነው። እሺ ቀጥይ። እሺ እና ሀቡዬ እንደዛ ካረገችኝ በኋላ ካስጠፋችኝ ቤት ሄዳ ማለት ነው ولو كل شغله كان صون نجح سكيت خيل بقى الحمد لله تحققت كورة على أساس نكون كورة نحوسي معي أفرش خريط كمية رقم كون تايجبر سلم حورت بطيء عينه تنيو زي هذي كل وقت يميو تحورو بنورمال نزيفة تايكمية مالتي هم بقى مع حواسي معي مثل ريدو مالتي مثل صفقوة عيني قالت بيقولهم عيني قالت بيقولهم إيزي حورا كتم عينه فراميكون أنا بحور مالتي جاها أسخي لنا حمد لكم يجرينه ورا تواس بلاتين إنك يجري لنا بيتكن بيتخاوكن ما تقدر نجرين እሺ ሃይማኖት አንዴ ጠብቂ ልጅቷ ትመጣለች። ቆይ እንኳን ያረጋች ነው። እሺ ማትመጣ ከሆነ ትናገሪያለሽ። ሀቅ ካለሽ ነይ ብያታለሁ። የምትመጣ ከሆነ ባለችበት ትናገሪያለሽ። እሺ እጠብቃለሁ። ያ ሚውት አድርጊና ጠብቂ ከጫጫታ ወርቀሽ። እሺ ረሃብ ቦታ አስገብኝ። ሀና ምን እንደምትፈልጊ ጻፊያ። ታዲያ ምን ፈልገሽ ነው ሀና? ታይ ሀቢባ አስገብኝ የምትይኝ አስተማሪ ታሪክ ኖሮሽ ነው? የፍቅር ታሪክ ኖሮሽ ነው ወይስ ችግር ላይ ነሽ? የገንዘብ አይደለም። ከሶስቱ አንዱ ምክንያት ነው የሚያስገባሽ። ጻፊልኝ። አንዴ ልጠይቅሽ ነው። የገንዘብ አይደለም ጥያቄ ነው እኮ ጻፊያ። ኮመንት ላይ ጥያቄ በኮመንት ነው የምናስተናግደው። እሺ የገንዘብ አይደለም ማፍረሽ አፈልጌ መነሳት ደበረኝ። ሰላም አቡዬ። ሰላም ወደ እንዴት ነው? አለሁ እግዚአብሔር ይመስገን። ዳንሽ እኔ ጠለብ ቤት ነው ያለሁትና ከመጣው ገና 1 አመት ከ4 ወሬ ነው ማለት ነው። እና አሁን ሰዎቹ ጋር የ4 ወር ደሞዝ አለኝና ደጋግሜ ስጠይቀው እንደሚሰጠኝ ማለት ይሰጥሻለሁ ብሎኛል። ግን ምናለኝ ኢቃማሽ የባንክ ደብተርም የለኝም ከዚህ በፊት እና የባንክ ግዴታ ስለሆነ አሁን ሳውዲ ላይ እንድታወጣልኝ ስለኝ እሱ ነው ወይስ እኔ ነኝ በራሴ ገንዘብ ማሳድሰው?
አላቃትም ማለች ሃይማኖት የምትባል ሰው አላውቅም አፋፋትም አላውቃትም ማለች አይካቢ እንደዚህ ነች እኔ ሙሉ መረጃ ስላለኝ እኔ በአንቺን ጠብቄ 6 ወር ሙሉ ጠብቄ የመጣው ለዚህ ነው እኔ ሀቅ ስላለኝ ነው እቁብ አለብኝ የተባልኩት እኔ ነኝ ስለታቸውሽን እንዳላሳይንና እውነት አንቺና እሷ እንደምትተዋወቁ አብራችሁ የተነሳችሁት ፎቶ አብራችሁ ያወራችሁት ይኸው ድምጽ አለኝ እንግዲህ ምራት ለተፈው ወራዳ ወደ ሌላ ስልክ ድምጽ አለኝ ከድምጽ ጋር እናመሳስለዋለን አንድ አይነት ሰው ሆነች እሷ ናት እያዋሸች ያለችው ስለዚህ ከውሸታም ጋር ሳይሆን ከውሃም ቀኛ ጋር እንቆማለን ተንገለኛ ማስረጃ እንደምትተዋወቁ ማስረጃ አለኝ ቀደምኳት ስደልተው እኔ ልክ ፎርዋርድ ሳረገው እሷ ስደልተው ይኸውላችሁ ትልቁ ማስረጃ አንድ ሰው ውሸታም ሰው ያደርጋል This person delete the message. እኔ ግን already ወደ ሌላ ስልክ ፎርዋርድ አድርጌው ነበር። እንዴት ነች ታውቂ? ቀደምኳት ቀደምኩሽና ቮይሱን ወደ ሌላ ስልክ ፎርዋርድ አድርጌው ነበር። ሶሪ ቀድሜሽ ከመደለሽ በፊት እኔ ፎርዋርድ አድርጌው ነበር። ደግሜ የተላከልሽ ማረጋገጫ ፎርዋርድ እንዳደረኩት እንድታረጋግጪ እናቴ ከፈለሽ ልክልሽ ፈቃደኛ ነኝ። እሺ ድምጿን እናመሳስላለን እዚህ ጋር ለኔ ከላከችው ድምጾች ላይ እየከፈትኩኝ ሁለት ድምጾች ልካለች እሷ ብትደልተውም እኔ ወደ ሌላ ስልክ ቀድሜ ፎርዋርድ አድርጌው ስለነበር ላይቭ እየተከታተለች ስለሆነ ፎርዋርድ ላድርገው ስል ገብታ ድምፅ ስታደርገው ኦልሬዲ ቀድሜ ሰከንድ ቀድሜያት ነበረ። እሺ የምትፈልጊውን አደርግልሻለሁ ብዬ ሁሉም መረጃ አለኝ ያስቀምጬዋለሁ። ኦኬ ስለዚህ አሁን ማስረጃዎችን ዋን ባይ ዋን ቮይሷን እየሰማሽ እየከፈትሽ ታሰሚናለሽ። ወደ ሌላ ስልክ ፎርዋርድ ካላረግሽው ወደ ሌላ ስልክ ፎርዋርድ አድርጊው አሁን እንዳይደለትብሽ። እሺ ኦኬ አይደለትም አድርጌዋለሁ። አድርገሻል ቀድመሽ? ስለዚህ ስትከፍቺ ህዝቡ ይፈርዳል። እኔ አንቺ የምትከፍቺውን ቮይስ እንሰማና ከዛ ከኔ ጋር ይሰሙና አንድ አይነት ድምፅ ነው አንድ ግለሰብ ነው ከዛ አብራችሁ የተነሳችሁት ፎቶ ካለ እኔ በስልክ ስለማላምን ነው በዶክመንት ስለማላምን ነው። አብራችሁ የተነሳችሁት ፎቶ ካለ ምናምን በቃ እና ደግሞ አብዬ ሴትዮ ጋር ሄዳ ኮንትራት ያስጠፋችን ሴትዮ ቤት ሄዳ ይቺ ልጅ ሌባ ነች ኮንትራት የሚሰሩ ልጆችን እያስጠፋች እሷ የምትተዳደረው ቤት ኪራይ እያስከፈለች ነው። ስለዚህ ፓስፖርቷን ስጡኝ ብላ ፓስፖርቴን ተቀብላ የድፍረቷ ድፍረት ፓስፖርቴን በፔጇ ለጠፈችው። ከዛ ሴትዮ የምትለኝ ስለስጥቻለሽ አይቻልም ቶሎሽ አሁን ቪዲዮ ዳውንሎድ አድርጊው ለኤምባሲ ከስሽ ኤምባሲ ተጠርታ ይቅርታ ጠይቃ ነው የመጣችው። ከዛ ላይ ብላይ ገባ ማንንም ሰው ይቅርታ ጠይቅም እኔ ኦሮሞ ነኝ ባለጊዜ ነኝ እንደፈለገ ብሔር መጥራት አይቻልም። ባለጊዜነቷን እዛው ባለጊዜ ነኝ የምትልበት ቦታ ትላለች። ባህሬን ላይ ባለጊዜ ነኝ ብሎ ሳይንስ የለም። ባህሬን ላይ ያለች እኮ የካገር ሰው እንዴት ካገር ሞቶ ባለጊዜ ነኝ ይላል? ባለጊዜ ነሽ እዛው የለመድሽበት ቦታ ላይ ባለጊዜ ነኝ ልትይ ትችያለሽ። ከኢትዮጵያ ከወጣሽ በኋላ ግን እያንዳንድሽ እኩል ነው የምትዳኘው። እኩል በምትኖሪበት ሀገር ነው የምትዳኘው። ምንድነው ባለጊዜ ነኝ በቃ እንደዛ ብላ ፓስፖርቴን ሄዳ ተቀብላ ፓስፖርቴን ለጥፋ እንደዛ አለች። አብዬ እኔ ምንም ነገር ሳልይዝ እኔ ነኝ ሌባ የተባልኩት። የ9 ሰው ቁብ ገብቼ እንዴት 10 ሰው ቁብ ታጠፋች ተብሎ ይለጠፋል ሀቅ ባለበት ሀገር። ላይ ሲገባ አመነች። እኔ የቤት ኪራይ ሳልክ የቁብ ብር ብቻ ልኬላትን አላከችም አለች። ከዛ እኔ ስላልደለትኩኝ ደረሰኝ ይዤ ነበረ። ደረሰኝ አምጡ ሲባል እኔ በእውነት ድርቅ አልኩ ልኬላታለሁ ብዬ ደረሰኝ ጠፍታን እንዳጋጣሚ ሴትዬ ልካልኝ ስለነበረ እሷ ጋር ተገኘ። ደረሰኝ መዳሜ ጋር ተገኘ። እሷ ክዳይ ማለት ነው። ከዛ ከመዳሜ ያለውን ደረሰኝ አሳይቼ እኔ እንደላኩላት ያረጋገጥኩት። እኔ የማንንም 5 ሳንቲም የምፈልግ አይደለሁም። እውነት ካላት በገባሁበት ሁሉ